የተቀረጸውን ቪዲዮ ላሳይሽ በማረግም ካንታለና ያንተ ቢሆንም የናሆምን ያድጋል ማለት በቃ ልጅ አይደለም ማለት ላይኩን እንግዲህ አምራንን ተከታተልልኝ ብሎ የላከው ሰውዬ ኤርሚና አምራን አንድ ላይ ሆነው ያወሩትንና አምራን እንዳረገዘች እንግዲህ በቪዲዮ ልኮለታል ማለት ነው። ላይኩን የሚገርም ሰው ነው። እንግዲህ የናሆምን ሚስት ምን አይነት ሰው ናት የሚለውን እንግዲህ በዚህ ፍጥነት ውስጥ እንግዲህ የተላከው ልጅ ከባድ መረጃ አቀብሎታል። ማለትም አምራን ከወንድ ጋር ማየቱ ብቻ ሳይሆን በቪዲዮ እንግዲህ እንዳረገዘች ማርገዟን እንግዲህ እንዳወራች ቪዲዮ ላይኩን እጁ ውስጥ ገብቷል። ስለዚህ ላይኩን ናሆም ልጄ ላይ እየተጫወተችበት ነው እቺ አስመሳይ ናት የሚለውን እንግዲህ ደረሰባት። የመጀመሪያው ታይም ላይ እንግዲህ ኤርሚ ግራ ገብቶታል። ለምን ኤርሚ ጋር ነበር እያወራች የነበረችው። ቪዲዮ የሚቀርጸው ሰውዬ ኤርሚ ኮፍያ ለብሶ ስለነበርና ጀርባውን ሰጥቶ ስለነበር እሱን አልቀረጸውም። ግን አምራንን ቀርጿት ነበር ፍለፊት ስለሆነች። ግን ድምጹ ግን የኤርሚ ነው። እንግዲህ አሁን ላይ የላይኩ ሚስት ወይዘሮ ዝናሽ ተብየው እንግዲህ እሷም ገርሟታል። የአምራንን ማንነት በአንድ ጊዜ ማወቁ ላይኩን አስደንቅቷታል፣ አስገርሟታል። እንግዲህ ላይኩን አሁን ላይ ናሆም እወዳታለሁ አፈቅራታለሁ አሁን ላይ ወደፊት አገባታለሁ ብሎ የሚያስባት አምራን ምን አይነት ልጅ እንደሆነች እንግዲህ ቤተሰቦቹ ቀድሞ ደርሰዋል። ጭራሽ ማርገዝ አስቡት። ግን ከማጋ ነው ያወራችሁ ያንን ቪዲዮ ለናሆም አሁን ተመልከት እንግዲህ አንተ ሚስቴ ናት ብለህ የምታስባት ሴት ተመልከት ብለው እንግዲህ ላይኩን እንደለመደበት ለናሆም ለልጁ ፍለፊት ቪዲዮን ያሳየዋል ብዬ አስባለሁ። እንግዲህ ያ ቪዲዮ ላይ አምራን እንዳረገዘች በስነ ስርዓት ተቀምጧል ማለት ነው። ለምን በራሷ በአፏ ነው ያወራችሁ። እንግዲህ ላይኩን የላከው ተከታታይ የሚገርም ሰው ሆኖ አግኝተነዋል። ማለትም በዚህ ፍጥነት ውስጥ እንግዲህ ሳያስበው ብዙ ሚስጥር አግኝቷል። ላይኩን ደስ ብሎታል። ለምን ለልጁ መዳር ቢፈልገው ኑሐሚን ስለሆነ አምራንን ማንነቷን የጀርባ ላይፍ ስታይሏ ምንድነው የሚለው ማጣራት ስለሚፈልግ እንግዲህ የፈጠነ ተጋልጦባታል ማለት ነው። ግን ዋና ጉዳይ እሱ አይደለም። አምራን ቀድማ ለናሆም መንገሯ ነው። ችግሩ ምንድነው? አምራን ቀድማ ለናሆም ማርገዟን ነግሯለች። ስለዚህ ደስ ብሎታል በጣም ናሆም ከሱ ስለመሰለው ደስ ብሎታል። እንግዲህ ኤርሚም አምራን እንዳረገዘች ሲሰማ ምንድነው ያለው? እንዴት በዚህ ፍጥነት ብሏል። ግን የኤርሚ ልጅም ቢሆን ያው የናሆም ልጅ ነው ብለሽ ለማሳደግ ፈልገች ነው እንጂ ብሏታል። ስለዚህ አሁን ላይ ምንድነው እየተፈጠረ ያለው? ቀድሞ ናሆም ሰምቷል። ናሆምና አባትየው ይጣላሉ። ናሆም ያስደነግጠው አምራን ስለ ማርገዟ ስታወራ አብራው ስታወራው የነበረው ከኤርሚ ጋር ስለሆነ ኤርሚ ድምጹ ነው እንጂ እንግዲህ ኤርሚ ፊቱ አልታየም። ስለዚህ አምራን ግን ምንድነው ያወራችሁ? ካንተ አይደለም ብለዋለች። ስለዚህ አምራን ሌላ ከዚህ በፊት ፍቅረኛ እንደነበራት ናሆም ስለማያቅ ናሆም እዛ ቪዲዮ ላይ የሚያየው ነገር ይሄን ነው። ማርገዟ ምናምን ስለነገረችው ብዙም ምንም ላይ መስሎ ይችላል። ግን አምራን ያወራችሁ የሆነ ነገር አለ። ምንድነው ያወራችሁ? ያወራችሁ ከኤርሚ እንዳላረገዘች እየነገረችው ነበር። አላረገዝኩም እያለችው ነው። ስለዚህ ያው ከናሆም ነው ያረገዝኩት ማለቷ ነው። ናሆም ቪዲዮን ቢያየው ምንድነው የሚለው? ከኔን ያረገዘችው በቃ ነው የሚለው። ግን ከአባቱ ጋር የሚጣላው ምንድነው? እንዴት ትከታተላታለህ? እንዴት እንደዚህ ታደርጋለህ ሊለው ይችላል። ለምን እንደዚህ አይነት ስራ ትሰራለህ ሊለው ይችላል። አባትየው ደግሞ ልጁን ከመጠበቅ አንፃር የልጁን ሚስት ማንነት ለማወቅ የሚያጣራው ጥረት ነው እንጂ ሆን ብሎ እሷን ጠልቷት አለመሆኑን አባትየው ይነግረዋል ብዬ አስባለሁ። ግን እዚህ ጋር አባትየው የመሰለው አምራን ከሌላ ሰው ጋር ፍቅረኛ እንዳላት ባል እንዳላት ከሌላ ሰው እንዳረገዘች ነው። አምራን ደግሞ ቀድማ ለናሆም ማርገዟን ስለነገረችው ደስ ብሎ ስለሆነ ናሆም ያስደነግጠው የምታወራው ሰውዬ ማን ነው? ካንተ አይደለም ለምን አለችው? ከዚህ በፊት ፍቅረኛ አላት ወይ አምራን የሚለው ጥያቄ በውስጡ ይመጣል። ግን ያን ጥያቄ ከቤተሰቦቹ ጋር አይነጋገረውም። በውስጡ ይዞ ግን አባቱን ግን ጥፋተኛ እንዲባል አባቱን እንዴት እንደዚህ ታደርጋለህ? ማርገዟን እኮ ነግራኛለች ይለዋል ብዬ አስባለሁ። እስቲ እናንተ ምንድነው የሚሰማችሁ በዚህ ጉዳይ ላይ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ አምራን ስታወራው የነበረው ኤርሚ ድምጹ እንዴት በቪዲዮ ላይ አልባነኑም?
እንግዲህ ሊያስቡት ይችላሉ ተመሳሳይ ድምጽ ሊሆን ይችላል ግን የኤርሚ ድምጽ የራሱ ድምጽ ነው በጣም የሚገርመኝ የኤርሚ ድምጽ የራሱ ሆኖ ሳለ ወይዘሮ ዝናሽም ስታይ አለመጠርጠሯ ለይኩን ጭራሽ ድንጋጤ ላይ ስለሆነ ምንም አልጠረጠረውም ኤርሚ ግን አምራን ስታወራው የነበረው በቪዲዮ ውስጥ የኤርሚ ድምጽ እንዴት ሊነቁበት አልቻሉም ምናልባት ያ ቪዲዮ ላይ አንድ ሰው ሊነቃ ይችላል ብዬ አስባለሁ ወይ ወይዘሮ ዝናሽ ትንሽ ቆይት ብላ ከስሰማው ካልሆነ ግን ኑሐሚን ያን ቪዲዮ ካየችው የፈጠነ ከኤርሚ ጋር እንዳወራች ይገባታል ብዬ አስባለሁ ለምን አምራንና ኤርሚ ሌላ ኬዝ እንዳላቸው ኑሐሚን ስለምታውቅ እንግዲህ ኑሐሚን አሁን ላይ ለይኩን ከዚህ በኋላ አባቷ ስለሚመጣ ህክምናው ውጭ ሀገር ሄዶ መታከሙ ነገር ቀርቶ አሁን ላይ እዚሁ ሀገር ውስጥ ክትትል እንደሚያደርግ ነግሯታል ስለዚህ አባትየው ከመጣ በኋላ አቶ ተሰማ ሌላ ቤት ተከራይቶ እንደሚያኖራቸው ነግሯቸዋል በቃ ለምን ኑሐሚንን በዚህ ልክ ሰራተኛ አድርገዋት እዛ ቤት ውስጥ እንድትኖር ስላልፈለገ ለኑሐሚን ምንድነው ድል እየሰጣት ያለው እኔ መስሪያ ቤት መስራት ትችያለሽ ለምን እንደ ሰራተኛ ቤት ውስጥ ትርመጠመጫለሽ ይያለ ሰራተኛ ስላልሆንሽ ለምን ትሆኛለሽ በማለት እንግዲህ ብዙ ጊዜ እየደጋገመ ነግሯታል ኑሐሚን አሁን ላይ በተራዋ አባቷ መጥቶ ከዛ ቤት የምትወጣበት ቀን ወይም አባቷ ተሽሎት የራሳቸውን ቤት የሚኖርበት ቀን የናፈቀችው ኑሐሚን አሁን ላይ የናኦምን እዝነትና የናኦምን የዋህነት ስታይ እንዲሁም የአምራንና የኤርሚን ተንኮል ስለምታቅ አምራን ናኦም ላይ ትጫወትበታለች ብላ ስለምታስብ መቼም የናኦም አባት ለአባቷ የዋለ ውለታ ለየት ያለ ነው ማለትም አባትየው ከዋለለት በላይ ነው ለይኩን የዋለለት ለምን አቶ ተሰማ ከዋለለት በላይ ነው ለይኩን ለአቶ ተሰማ የዋለለት ለምን አቶ ተሰማ ራሱ ሲናገር ሰምተነዋል ስለዚህ አሁን ላይ ኑሐሚን ውለታ ውላለው ነው የምትለው ለምን ናኦምን ከዚህ ካለበት ወጥመድ አወጣዋለሁ አምራን ለሷ አትገባውም እያለች ነው እንግዲህ አሁን ላይ ኑሐሚን ጠባቂ ሆና ቁጭ ብላለች ማለትም የናኦም ጠባቂ ሆናለች እንግዲህ ናኦም ማያቆም ሚስጥር ስላለ እንግዲህ አሁን ላይ ኑሐሚን የናኦም ጠባቂ ሆና ቁጭ ብላለች ማለት ነው ለምን ናኦም ምንም ማያቆም ሚስጥር ስላለ ብዙ ሚስጥሮች ኑሐሚን ስለምታቅ እንግዲህ ናኦም እውነቱን እስከሚያውቅ ድረስ እዛ ቤት ውስጥ ልትቀመጥ ነው አባትየውም እንሂድ ብሏት ነበር በቃ ለይኩን የሚሰጣቸው ከሆነ ከዛ ቤት ችግር የለውም እንሂድ እኔ ወይዘሮ ዝናሽ መታገስ አልችልም የሴትዮዋን አፍ መታገስ አልችልም በማለት እንግዲህ እየነገራት ነው ኑሐሚን አሁን ላይ እንግዲህ ሚስጥር አለ ብለዋለች ያልነገረችው ሚስጥር አለ ማለትም ኤርሚ እዛ ቤት መግባቱን ነግረዋለች የሴትዮዋ ሹፌር መሆኑን ነግረዋለች ግን ኤርሚን እንደምታውቀው ለነሱ አታውራ ብላ ሚስጥር እያስገባች ነው ማለትም አባትየው አቶ ተሰማ ለለይኩን መናገር የሚገባው ሚስጥሮች እንዳያወራ ያደረገችው ነው እዚህ ጋር ኑሐሚን አባቷን ሌላ ችግር ውስጥ እየከተተች ነው ለይኩን እንግዲህ ይሄን ሁሉ ሚስጥር ያቅም ይሄን ሚስጥር ለማወቅ ነው ሲጥር የነበረው ግን ስለማያቅ አሁን ላይ በየዋህነት ጓደኛውን እየረዳው ነው ኑሐሚን ደግሞ አሁን ላይ አባትየው ቢያንስ ኤርሚን እንደሚያውቀው እንኳን ለለይኩን እንዳያወራለት ሚስጥር እንዳይነግረው አስገደደችው ሁለተኛ ሚስጥር ደግሞ የናኦምና የአምራንን ጉዳይ አልነገረችውም አምራን ፌክ እንደሆነች ለናኦም ማትገባው እንደሆነ ከኤርሚ ጋር እንደማገጡ ኤርሚና አምራን ፍቅረኛ እንደነበሩ ኑሐሚንም በዚህ ጉዳይ ተጎጂ እንደነበረች ለምን ኑሐሚን ከኤርሚ ጋር ፍቅረኛ እንደሆነች ወይም ፍቅር እንደጀመሩ አባትየው ስለሚያውቅ ስለዚህ ይሄን ሁሉ ሚስጥሮች ለአባቷ አልነገረችውም ሚስጥር ነው ብላ አስጨነቀችው እናም ለዚህ መቆየት አለብኝ እያለችው ነው ስለዚህ አቶ ተሰማ ምን ይመስለዋል አቶ ተሰማ የመሰለው ለይኩን ናኦምና ኑሐሚን እንዲጋቡ ስለሚፈልግ ምናልባት ናኦም አሁን ላይ ከኑሐሚን ጋር መቀራረብ ጀምሮ ከሆነ አይታወቅም ወደፊት የሚመጣው አይታወቅም በሚለው አስቦት ነው አቶ ተሰማ እኔ የሚያስብኩት ነገር አለ ያላት እንጂ ሌላ ምንም ነገር አይኖርም ስለዚህ ኑሐሚን አሁን ላይ ለአባቷ ደብቀዋለች ሚስጥሮችን ሁሉ ግን እዛ ቤት መቆየት ትፈልጋለች ናኦምን ከአምራን ለማፋታት ነው ለምን ሚስጥሩን ስለምታቅ ስለዚህ የናኦም ምስኪንነት ናኦም እውነቱን እንዲያውቅ ኑሐሚን ምን ማድረግ አለብኝ የሚለው እንግዲህ ሐሳብ ላይ ናት ማለት ነው ስለዚህ ያ ሚስጥር እስከምትናገር ድረስ እንዴት ብላ መጠቀም እንዳለባት እንዴት ብላ ናኦምን ማስረዳት እንዳለባት እንግዲህ ነው የሚያስጨንቃት እንጂ ናኦምን ወዳው ማፍቀሩ አይመስለኝም ናኦም ግን አሁን ላይ በአምራን አሁን ላይ ትንሽ ደነግጣል በያስባለው ቪዲዮውን ሳይ ማርገዟን እንዳያወራች ምንም አይመስለውም ስለማርገዝ ለምን ቀድማ ስለነገረችው ግን ካንተ አይደለም ያለችው ነገርና መታወራው ሰው እውነት ከዚህ በፊት ምንዋ ነበር የሚለው ያስጨንቀዋል ለምን እስከ ዛሬ ድረስ አምራን ምንም አይነት ሚስጥር ስለ ባክግራውንዷ ስለ ጀርባ ማንነቷ አውርታለት አታውቅም ናኦምን
ናኦም ለዚህ ነው በ100% አምራን ያመናት ያለው ስለዚህ ናኦም አሁን ላይ በአምራን ምንም ጥርጣሬ ስለሌለው አምራንን ማንንም ሰው እንዲያርቅበት አይፈልግም ለይኩን ደግሞ በጀርባ ሄዶ በተላላኪ የአምራንን ባክግራውንድ አጣርቶ እንግዲህ በዚህ ፍጥነት ውስጥ የአምራንን የመጀመሪያ ጉዳት ተሰምቷል ስለዚህ እነ ለይኩን ትክክል ናቸው እየደረሱበት ነው ናኦም ግን አምራን እየቀደመችው ነው ለምን አጠገቡ ስለሆነች አንድ ስቴፕ እየቀደመችው እውነቱን እንዳያውቅ እየቀደመችው ትመጣለች ማለት ነው ለምን ያ ዋና አላማዋ እዛ ቤት ውስጥ ሚስት ሆና መግባት እስከሆነ ድረስ ምንም አማራጭ የላትም ካልቀደመች እሱን ለምን ከቤተሰቦቹ ተቀበሏት አልተቀበሏት ግን ቅድሚያ ናኦም ሊቀበላት ይገባል ናኦም ከተጠራጠረ ናኦም ትንሽ ካላመናት ምንም አንድ ስቴፕ ቀርቶ ምንም አብረው መቀጠል ይችላሉ ብዬ አላስብም ለዚህ ነው ብላችሁ አሁን አምራን አንድ ስቴፕ እየቀደመች ነው ቤተሰቦቹን ለማሳመን ደግሞ እንዴት አርግታ ማሳመን እንዳለባት ግራ ገባት ለምን በቃ በተለይ እናትየው እንዳልተቀበለቻት እየተሰማት ነው አባትየውም ቢሆን በኖርማል እሷን ሳያስከፋት ግን ከበድ ያለ እንደሆነ ገብቷታል ስለዚህ ፈርታለች ለምን ላይፍ ስታይሏ የተመታ ስለሆነ ትፈራለች አንድ እነሱ የሚያስቡት አይነት ክብርና ዘር ያላት አይደለችም ስለዚህ ሁለት ደግሞ ምንም የሌላት ናት በናኦም ብር ነው የኖረችው ያላት ነገር ሁሉ የናኦም ነው ስለዚህ ምንም ነገር ስለሌላት ምን ብላ ታወራለች እነሱ የሚያስቡት እንኳን ማንነት እንኳን ቢኖራት እሺ ያም የለም ቢያንስ አባትየው ኑሐሚን እንዲወዳት አባትየው አምራን እንዲወዳት እንኳን ለይኩን የሚወዳት አይነት ማንነት መምሰል ሳይሆን ያላት ህይወቷ የሆነ ማንነቱ ቢሆን ቢያንስ ለይኩን ሊቀበላት ይችላል ለምን ነው የሚቀበላት ያጣራል ሲያጣራ ስለ ማንነቷ የት እንደምትሄድ የት እንደምትወጣ ምን አይነት ባህሪ እንዳላት የት ነው የምታሳልፈው የሚለው ይታያል ሶ እቺ ልጅ ለናኦም የምትገባው ናት ብሎ አባትየው ይፈቅድላታል በቃ አለቀ እናትና ልጅ ቢንጫጩ ባይንጫጩ ስለዚህ ቅድሚያ እንግዲህ ዋናው አባትየው አለመውደዱና አባትየው ይሄን ኬዝ ማየቱ በተለይ ስለ እርግዝናው ጉዳይ ማውራቷ ኦቨር ነው ለአባትየው በዚህ ፍጥነት ውስጥ ይሄን መስማቱ ትንሽ ይከብደዋል እንግዲህ አምራን ምን ብላ የምትመልስ ይመስላችኋል እንግዲህ አምራን ያወራችውን ወሬ ከኤርሚ ጋር ያወራችው ወሬ በእርግዝናው ጉዳይ ቪዲዮ ስላለ ምንድነው የምትለው ወንድሜ ነው ልትል ነው ወይስ ዘመዴ ነው እየተቀላለደ ነው ልትል ነው ወይስ ምን ብላ ታወራለች እኔ አሁን ግራ ይገባኝ እሱ ነው አምራን ምንድነው መልሷ ለቤተሰቦቹ ሳይሆን ለናኦምስ ምን ብላ ነው የምትመልሰው ቪዲዮ ስለሆነ ማለት ነው ማስረጃ ነው ስለዚህ ትንተባተባለች ብዬ አስባለሁ ናኦም ከዚህ በኋላ ቢያንስ በእርግዝናው ጉዳይ ቀድማ ስለነገረችው ቢያምናትም ግን ከዚህ በኋላ ጥርጣሬ ይኖርበታል እሷ መጠርጠር ይጀምራል ብዬ አስባለሁ እስቲ እናንተስ አምራን አሁን ምን ብላ የምታሳምነው ይመስላችኋል ናኦምን ስለዚህ ናኦም ገና ይንጉድ አልሰማም ናኦም በስተመጨረሻም ኤርሚ ደርቋል ለምን ድምጹ እሱ ስለሆነ ያ ቪዲዮ ስለተቀረጹ ካሁን ከማጋና ያወራችሁ ይኖር ብሎ ገና ሰውየውን አምጣልኝ ማለታችሁ ስለማይቀር ወይም ደግሞ ማን ነው እሱ የሚለውን ናኦም ይፈልገዋል ወደፊት ስለዚህ አምራን ስታወራው የነበረው ሰውዬ ማን ነው ሲባል እቤታቸው ውስጥ ያለው ኤርሚ ነው ስለዚህ ኤርሚ እንዳይታወቅበት ደንግጦ እንግዲህ እዛው ጋር ፈዞ ደርቋል ያን ቪዲዮ ወይ ከነሱ ካላጠፋ በጣም ከባድ ነው ድምጹም ስላለ ስለዚህ ናኦም ራሱ ይሰማ ከማጋ ነው የምታወሪው ማን ነው እሱ እስከዛሬ እንዴት አልነገርሽኝም ማን ነው እንደዚህ አይነት ስለ እርግዝና ጉዳይ ከሱ ጋር የምታወሪው ነው የሚላት መቼም ዶክተር አይደለም የምታወራው ሰው ስለዚህ እዛ ሆቴል ውስጥ እንዴት ለምን አገኘሽው በተለይ ስለ እርግዝና እንዴት ልታወሪው ቻልሽ ከኔ ተደበቀ ማንነት አለሽ ወይ እኔ ስላንቺ ማላውቀው ብዙ ነገር ሊኖር ይችላል ብሎ መጠርጠር አለበት ብዬ አስባለሁ ናኦም ለምን አባቱ ለሱ ብሎ ስለሚያስብ ለሱ የሚገባውን ነገር ስለሚፈልግ ነው እንግዲህ ወይዘሮ ዝናሽ ተከታተል ብለው ኤርሚ ደግሞ እንግዲህ እንደነገርኳችሁ ኤርሚ አምራንን ስለሚተዋወቁ እንግዲህ ለአምራን ምንድነው የሚላት በቃ እናትየው ተከታተል ብላኛለች አንቺን ስለዚህ ለዓላማችን አንቺም ለናኦም እኔም ለኑሐሚ ምን ማድረግ አለብኝ ስለአንቺ ውሸት ነው ነገራት ተባብሎ ነው በቃ የሚስማሙት እንደነገርኳችሁ ነው የሚሆነው ለምን ሁለቱም ዓላማቸው ኤርሚ ለኑሐሚ ነው አምራንም ለናኦም ነው ስለዚህ ዓላማቸው አንድ ስለሆነ ምንድነው ቶሎ ብለው ብቻ ዓላማቸው ማሳካት ነው ስለዚህ ለዚህ ነው በጣም የፈጠነ ማርገዟን ካወቀች በኋላ ፈጠነች ማን የፈጠነችው አምራን ዲኤንኤ መርመር ከኔ ነው ወይስ ከማን ነው የሚለው ገና ቢጣራ ጉዷ ሊፈላ ይችላል ወደፊት ግን ናኦም የፈጠነ ናኦምን አስጨነቀችው ቶሎ ብላ መጋባት አለብን
አባትየው መረጋጋት እንደሚፈልግ እየነገራት መቸኮል እንደማይወድ እየነገራት የናኦም አባት እንደዛ ነው የሚወደው እያላት ናኦም አባቴ እንደዚህ ነው የሚወደው መቸኮል አይፈልግም እያላት አምራን አፈጣጠነችው። ለምን ማርገዟን ስታውቅ ወይም ደግሞ እርግዝና መጣ ከተባለ እሷ የምታስበው ናኦምን ሳላገባ ሀብትና ንብረቱን እጄው ሳይገባ እንዴት ነው የምኖረው ነው። ስለዚህ ጨነቃት ገና ካሁኑ አፈጣጥና ልታሯሩጠው ነው ትዳሩን። ግን አባትየው መቼም የነገር እንደማይፈቅድለት እየነገራት ነው። ስለዚህ አምራን ይሳካላታል ወይ ከናኦም ጋር ያላት ግንኙነት በዚሁ ይቀጥላል ወይ? እስቲ ምን የሚፈጠር ይመስላችኋል? ሴት ወንድሞቼ አባትየው እንግዲህ በጣም ፈጣን ነው። በዚህ ፍጥነት ውስጥ ብዙ ሚስጥር አግኝቷል። ስለዚህ ከዚህ በኋላ ቤተሰብ እሷን አያምኗትም። ናኦም የፈለገ ከኔን ያረገደችው ነግራኛለች ቢላቸውም እንዴት ከሌላ ሰው ጋር እንደዚህ አይነት ወሬ ልታወራ ትችላለች ካንተ ውጪ ስለሚሉት ምንም ማሳመኛም እነሱም እንዲያምኑ በጣም ከባድ ነው የሚሆነው። ግን እንዴት ብላ አምራን ከናኦም ጋር መትቀጥል ይመስላችኋል? ቤተሰቦቹም ስለማይቀበሏት እንዴት መትቀጥል ይመስላችኋል? ናኦሚ ያሰበችው የአምራንን ውሸተኝነት ለናኦም ማስረዳት ነው። ግን እንግዲህ በዚህ መንገድ መጥቷል። አባትየው ደርሶበታል። ስለዚህ ናኦሚን አሁን ላይ አባቷን ይዛ ለምን አትወጣም ከዛ ቤት? እንግዲህ ለይኩን ተከራይቻ ኖራቸዋለሁ ስላላት ለምን ተከራይታ አትወጣም? የዝናሽና የኤሚ መጫወቻ ለምን ትሆናለች? በቃ አባቷን ለምን ለይኩን ራሱ ነው ቃሉን የሰጣት ማለት ለይኩን ሳይፈልግ እነሱ መውጣት ቢፈልጉ እሱም ማስቀየም ነው ይባላል። ግን ለይኩን ፍቃደኛ ሆኖ ከምትዚክ ሰራተኛ ሆነች ከሚያሰቃዩሽ ቤት ተከራይቼላችሁ ለምን አትኖሩም እያላቸው ነው። ስለዚህ እሱ ፍቃደኛ ሆኖ ከጠየቃት ናኦሚን እሺ ማለት አለባት ከስቃዩ። ግን ናኦሚ ለምን ናኦምን ለመርዳት ፈለገች? ለምን ከአምራን ለማላቀቅ ፈለገች? ናኦምን ወዳው ነው ወይስ ፍቅር እየያዛት ነው የዋ ስለሆነ? ስለዚህ በጣም ከባድ ነው። የተሳሰረ እየሆነ ነው። ኤርሚ ናኦሚን እየወደደ ነው። ናኦሚን አሁን ላይ ማን እንደወደደች ግራ ተጋብታለች። ኤርሚን ከዚህ በፊት ስለከዳት መልሳ ታፈቅሯለች ብዬ አላስብም። ግን ናኦሚን አሁን ላይ ናኦም በጣም የዋ መሆኑንና ሁሉም ሰው እየተጫወተበት መሆኑን ስታውቅ ምናልባት ልታፈቅረው ትችላለች ብዬ አስባለሁ። ለዚህ ነው ናኦምን ከመጠበቅ አንፃር ይህን መጠበቅና እሱን ከዚህ ጉድ ማውጣት ማለት ፍቅር ስላለባት ፍቅር ባይኖርባት ምን አገባኝ ማለት ትችላለች። ወይ ፍቅር ስላለባት ወይ ደግሞ የአባቱ ውለታ እናም ናኦም እውነቱን አውቆ ቢያንስ የራሱ የሆነ ሰው እንዲፈልግ እሷም ባይሆንም ግን ለራሱ የሆነ ሴት እንዲፈልግ ከማሰብም አንፃር ሊሆን ይችላል። ናኦሚን ለናኦም ከመቆርቆርና ናኦም የዋ ስለሆነ ህይወቱ እንዳይበላሽ እሱን ለማስተካከል ማስባ ሊሆን ይችላል። ባታፈቅረው እንኳን በዚህ ፍጥነትም ታፈቅረዋለች ብዬ አላስብም። እስቲ እናንተ ቀጣይ ፓርት ኤርሚ ደርቋል እዛ ጋር ናኦም ሲመጣ ጉዱን ይሰማል። ስለዚህ ናኦም ቀድማ ነግራኛለች ከኔን ያረገደችው ይላቸዋል ቪዲዮን ካሳዩት። ስለዚህ ግን ይሄን ስለ እርግዝና ጉዳይ ለምን ከሌላ ሰው ጋር አወራች ይሄን ወሬ ብለው ስለሚጠይቁት ለናኦም ግራ ይጋባል ትንሽ። ግን ያው አምራን ታሳምነዋለች ብዬ አስባለሁ። ሌላ ምክንያት ፈጥራ ለምን እየፈጣጠረች ነው እሷ ቀድማ ስለነገረችው ምንም አይሰማትም። ከአባትየው ጋር ግን መከታተል እሷን ልክ አልነበረም ብሎ እንዴት አታምነኝም ብሎ ሊጣሉ ይችላሉ ናኦምና ላይኩን ብዬ አስባለሁ። ላይኩንም መቼም ይፋታታል ብዬ አላስብ። ለምን አስደንግጦታል። የመጀመሪያው ለምን ማርገዟ ራሱ በዚህ ፍጥነት ውስጥ እንዴት ይሄን ነገር ልታደርግ ቻለች ብሎ ሊደነግጥ ይችላል። ለምን ያው ከትዳር በኋላ ምናምን የሚሆን ነገር ስለሆነ በተለይ ቤተሰብ ገና ሳትተዋወቅ ቤተሰብ ሳያምንባት ማርገዟ ትንሽ ያስደነግጣቸዋል ብዬ አስባለሁ። ለምን የሷ ማንነት የሆነ የወረደ ስለሆነ እኛ ቤት ውስጥ ከኛ ዘርጋ ወይም ከኛ ቤተሰብ ጋር ለመቀላቀል የምታደርገው ፍጥነት ነው ብሎ ስለሚያስቡ እናትየው ምን ነው የምታስበው ለይኩን ደግሞ እቺማ ሌባ አጭበርባሪ ናት ብሎ ነው የሚያስበው። ስለዚህ በጣም ከባድ ነው። አምራን ከናኦም ጋር አንድ ላይ በተለይ ቤተሰብ ተቀብሏቸው ለመቀጠል በጣም ከባድና የተራራ ያህል ርቀት ያለው ነው ብዬ ነው ማስበው። እስቲ እናንተስ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።